በአማራ ክልል የሚንቀሳቀሱ የፋኖ ታጣቂዎች በሚፈልጓቸው የአውሮፓ ሀገራትና አደራዳሪዎች አማካኝነት ድርድር እንዲያደርጉ መንግስት ፈቃደኛ መሆኑን የአማራ ክልል የሰላም ምክር ቤት አስታወቀም። የምክር ቤቱ ሰብሳቢ የሆኑት አቶ ያየህ ኢራድ በለጠ ምክር ቤቱ 2 ዓመቱን ሊደፍን የተቃረበው የአማራ ክልል ጦርነት በሰላማዊ መንገድ ለመፍታት ሁሉም አካላት ወደ ድርድር ውይይት እንዲመጡ ጥረት በማድረግ ላይ መሆኑን ገልጸዋል። በዚህም በሁለቱ አካላት በኩል ለውይይትና ለድርድር ፈቃደኝነት መታየቱን ገልጸው የፌዴራል መንግስት በየጊዜው ለሰላም ለድርድር ምቹ ሁኔታ እንዲፈጠር ዝግጁነትን በተደጋጋሚ ገልጿል። በፋኖ ወገኖች በኩልም በምናደርጋቸው ግንኙነቶች ድርድር ውይይት እንደማይጠሉ ነግረውናል ብሏል። አንደኛው ሌላኛውን ያለማመን አዝማሚያ ለውይይት የሚደረገውን ጥረት አስቸጋሪ እንዳደረገው ጠቅሰው አለመተማመኑን ለማስወገድ የፋኖ ታጣቂዎች በሚፈልጓቸው የአውሮፓ ሀገራትና አደራዳሪዎች አማካኝነት ድርድር እንዲደረግ መንግስት ፈቃደኝነትን ማሳየቱን ጠቁሟል። ይህን አስመልክቶ አብዛኞቹ የፋኖ ታጣቂዎች ጋር ውይይቶች እንዳደረጉ የገለጹት አቶ ያየህ ኢራድ ከፋኖ አመራሮች ምላሽ በመጠበቅ ላይ መሆናቸውን አመልክተዋል። የአማራ ክልል የሰላም ምክር ቤት በክልሉ የሚንቀሳቀሱ የፋኖ ታጣቂዎችና በመንግስት መካከል እየተካሄደ የሚገኘው ጦርነት በውይይትና በድርድር ለመቋጨት የአመቻችነት ሚና እንዲወጣ ሰኔ 18 ቀን 2016 ዓ.ም መመስረቱ የሚታወስ ነው። የአዲስ አበባ ከተማ አስተዳደር አዳዲስ ሹመቶች ሰጠም። በዚህ መሰረት ወይዘሮ አይሻ መሐመድ የአዲስ አበባ ከተማ ኢንቨስትመንት ኮሚሽን ኮሚሽነር፣ ወይዘሮ ቆንጅት ደበላ የሴቶች ህጻናት ማህበራዊ ጉዳይ ቢሮ ኃላፊ፣ አቶ ሰይፈ ደምሴ የከነማ ፋርማሲ ድርጅት ዋና ስራ አስኪያጅ፣ አቶ አዋሌ መሐመድ የኢኖቬሽን ቴክኖሎጂ ልማት ቢሮ ኃላፊ፣ አቶ ነብዩ ፍቃዱ በቢሮ የኢኖቬሽን ቴክኖሎጂ ልማት ዘርፍ ምክትል ኃላፊ፣ አቶ ዳኛቸው ፈለቀ የኢኖቬሽን ቴክኖሎጂ ኦፕሬሽን እና አገልግሎት ዘርፍ ምክትል ኃላፊ፣ አቶ መለስ አሸቦ የአርሶ አደርና ከተማ ግብርና ኮሚሽን የግብርና ኤክስቴንሽን ዘርፍ ምክትል ኮሚሽነር ሆኖ መሾማቸውን ከከንቲባ ጽህፈት ቤት ያገኘነው መረጃ ያመለክታል። ግለሰቦች የመኖሪያ አካባቢያቸውን እስከ 20 ሜትር ድርጅቶች ላይ ደግሞ እስከ 50 ሜትር የማጽዳት ኃላፊነት የሚጥለው ረቂቅ አዋጅ ውይይት እየተደረገ በመሆኑ ተገለጸ። በህዝብ ተወካዮች ምክር ቤት የውሃ መስኖ ቋላማ አካባቢና አካባቢ ልማት ጉዳዮች ቋሚ ኮሚቴ ከመንግስትና የግል ዘርፍ ባለድርሻ አካላት ጋር በደረቅ ቆሻሻ አያያዝና አወጋገድ ረቂቅ አዋጅ ላይ ውይይት አድርጓል። ረቂቅ አዋጁ ግለሰቦች የመኖሪያ አካባቢያቸውን እስከ 20 ሜትር ድርጅቶች ላይ ደግሞ እስከ 50 ሜትር የማጽዳት ኃላፊነት እንደሚጥልና አንድ ጊዜ ጥቅም ላይ ውለው የሚጣሉ የፕላስቲክ ከረጢቶች እንደሚከላከል ተገልጿል። የአካባቢ ጥበቃ ባለስልጣን ዋና ዳይሬክተር ለሊሴነም የረቂቅ አዋጁን አገር የጀመረው ጽዱ አረንጓዴ ኢትዮጵያን የመፍጠር እንቅስቃሴ የሚደግፍ መሆኑን ገልጸዋል። ለአንድ ጊዜ ጥቅም ላይ የሚውሉ የፕላስቲክ ከረጢቶች ለአሰባሰብ አደጋችና አካባቢውን በመበከል ማህበረሰቡን ለተለያዩ የጤና ችግሮች እየዳረጉ ስለሆነ መቆም አለባቸው ብለዋል። የቋሚ ኮሚቴው ሰብሳቢ ፈቲህ አህመድ ረቂቅ አዋጁ ረጅም ዘመናት ማገልገል እንዲችል በርካታ ባለድርሻዎችን ያካተተ ውይይት በቀጣይነት እንደሚደረግም ገልጸዋል። ደረቅ ቆሻሻ በአካባቢና በሰው ደህንነትና ጤና ላይ እያስከተለ ያለውን ተጽዕኖና ጉዳት ለመከላከልና ለመቆጣጠር አዋጁ መዘጋጀቱን ከህዝብ ተወካዮች ምክር ቤት የተገኘው መረጃ አመልክቷል። የ2017 ትምህርት ዘመን የሪሚዲያል ተማሪዎች ከማዕከል የሚሰጥ ፈተና ከግንቦት 26 እስከ 30 2017 ዓ.ም እንደሚሰጥ ትምህርት ሚኒስቴር አስታውቋል። በሚኒስቴሩ የአካዳሚክ ጉዳዮች መሪ ስራ አስፈጻሚ ዶክተር ኤባ ሚንጀና በቀን መጋቢት 15 2017 ዓ.ም ተፈርሞ ለሁሉም የመንግስት ዩኒቨርሲቲዎችና ለሁሉም የግል ከፍተኛ ትምህርት ተቋማት በጻፉት ሰርኩላር የ2017 ዓ.ም የሪሚዲያል ተማሪዎች የማጠቃለያ ግምገማ ከ100% ከማዕከል እንደሚሆን አስታውሰዋል። የሪሚዲያል ተማሪዎች ከዚህ በፊት 70% በማዕከልና 30% በተቋም የሚዘጋጁ ምዘናዎችን ይወስዱ የነበር ሲሆን ከ2017 ትምህርት ዘመን ጀምሮ የሪሚዲያል ተማሪዎች የማጠቃለያ ምዘና ከ100% ከማዕከል እንዲሰጥ በጥቅምት 2017 ዓ.ም መወሰኑ ይታወሳል። በዚህም የ2017 ዓ.ም የሪሚዲያል ተማሪዎች በሚማሩበት ተቋም የሚሰጥ የተከታታይና የማጠቃለያ ፈተና ውጤት ለትምህርት ሚኒስቴር የሚላክ ይሆናል። ከዛም በማዕከል በሚሰጥ ፈተና የተማሪዎች መቀጠልና አለመቀጠል የሚወሰን ይሆናል ብሏል። የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ፖሊስ አገልጋዮችን ከማጀብ እንዲታቀብ ጠይቋል። ኮንፈረንስን አስመልክቶ በጦር መሳሪያ አንድን አገልጋይ ማጀብ እንደ ወንጌል አማኝ በፍጹም ተቀባይነት የሌለው አስተምሮ ውጭ መሆኑን የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ወቁልኝ ብሏል። የካውንስሉ ጽህፈት ቤት ኃላፊ የሆኑት ፓስተር ጌትነት ለማ በሰጡት መግለጫ የመንግስት አካላት ለአንድ አገልጋይ ፖሊስ አሰልፎ መሳሪያ አስታጥቀው አጀብ ፈጥረው ግርግር በማድረግ የሆነ አካል ወደ ከተማ የገባ የሚያስመስሉት ነገር ተገቢው እንዳልሆነ ተናግሯል። እጀቦ ትርጉም አልባ ነው፣ ከመጽሐፍ ቅዱስ ውጭ ነው፣
አገልጋዩ ከህዝብ የተበደረው ገንዘብ ሲኖር ችግር የሚፈጥርብኝ ህዝብ ይኖራል ብሎ ሲፈራ ነው በፖሊስ የሚታጀበው እንጂ ወንጌል ለመስበክ ከሆነ እጀባ አያስፈልገውም ብሏል። በተደጋጋሚ እንደዚህ የሚያደርጉ አገልጋዮች በጽሁፍ በአካል ማስጠንቀቂያ ሰጥተናል፣ በቅርቡ እርምጃ ወስደን መግለጫ እንሰጣለን ብሏል። የግብፁ መንግስታዊ አራም ጋዜጣ በህዳሴው ግድብ ስራ መጀመር ላይ ጥርጣሬ አሳድርም። ጋዜጣው የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ግድቡ በሚቀጥሉ 6 ወራት ውስጥ ስራ ይጀምራል ማለታቸውን ጠቅሶም የካይሮ ዩኒቨርሲቲ ጂኦሎጂካል ባለሙያ የሆኑት ፕሮፌሰር አባስ ሻርኪን አስተያየታቸውን አክሏል። ፕሮፌሰሩ ግድቡ ሙሉ በሙሉ ስራ ጀመረ ለማለት ሁሉም 13 ተርባይኖች ተገጥመው መስራት አለባቸው። አሁን ላይ ያለው ሁኔታ ግን ይህንን አያመለክትም ብለዋል። በተጨማሪም የግድቡ የውሃ ሙሌትና የተርባይኖች አገጣጠም ላይ ልዩነት እንዳለው አመልክቷል። የጠቅላይ ሚኒስትሩ መግለጫ የፖለቲካ ችግሮችን ለማስተካከል የተደረገ ሙከራ ነው ሲልም ተችተዋል።